እርግብ ደግሞ የተሰጠኝን ቤትም ሆነ ምንም ሆነ ሸጨው ቶሎ ብዬ እሄዳለሁ እንጂ አክስቴ እሰራልሻለሁ ታያለሽ እያለች ያሳለፈችውንም ድሮ ከዚህ በፊት እዚህ ሳትመጣ በፊት እንዴት እንዳደረገቻት ስትገፋትና እንደማትፈልጋት ያንን እያስታወሰች እሰራልሻለሁ አክስቴ እያለች እሷም እየዛተች ነው። ነገር ግን እርግብ አንድ ነገር ያስጨነቃት ነው አሁን ላይ እቤት ውስጥ ሳይሆን እነ ሜላት ያውቃሉ አያውቁም የሚሉ ሳይሆን እያስጨነቃትና እያሳሰባት ያለው ወይዘሮ ሜላት እንግዲህ ቤት እገዛልሻለሁ ብላታለች። ይህንን ደግሞ አክስትዬቱ ታውቃለች። አክስትዬቱ ደግሞ እርግብን እንዲከታተላት ስለላ ልካባታለች። ያ የሚሰልላት ሰውና የሚከታተላት ሰው ደግሞ እርግብን በጣም አስፈርቷታል። በጣም አስጨንቋት በቃ ይሄን ነገር እንድታስቆሚልኝ እፈልጋለሁ፣ የሚከታተሉኝን አስቆሚልኝ እባክሽን እያለቻት ትገኛለች። ነገር ግን ባዩሽ ይህን የምወስነው እኔ ነኝ እንጂ አንቺ አይደለሽም፣ አሁን ብሩን አመጣሽ አላመጣሽም ስትል ብሩ መጥቷል እያለች ከዛ በፊት እንግዲህ ዘሪሁንን እንደምንም ብላ ይቅርታ አልቀበልህም ብላው ነበር ከአሁን በፊት። ነገር ግን ይቅርታህን እንዲቀበል ከፈለክ የጠየቅኩህን ገንዘብ ይዘህ ከመጣህ ችግር የለውም ይቅርታህን እቀበልሃለሁ ስትለው የጠየቀችው ገንዘብ 50,000 ብር ስለነበረ እሱ ደግሞ ይሄን 50,000 ከየት አመጣዋለሁ ብሎ በጣም አስቦና ተጨንቆ ባለ ሰዓት ከጆሮ ጋር ተገናኝተው ምግብ እንግዲህ እንብላ ሲለው በጣም እያሰበ ስለነበረ እባክህ ፎንቃው አስደብራኛለች፣ ስለፎነቀኩባት ምንም ትላለልም አለችኝ፣ አሁን ደግሞ 50,000 ጠይቃኛለች እያለ ሲነግረው ወይኔ ታዲያ 50,000 እንዴት ይመጣል? ትሄት እናገኘዋለን እኛ? በቃ አጎትህን ጠይቀው እሱ ይሰጥሃል ሲለው እንዴት እሱ እንደሚሰጠኝ አወቅ ሲለው እንዴ እሱ ከአሜሪካ አይደለ እንዴ የመጣው ይሰጥሃል፣ እባክህ እሱን ጠይቀው ሲለው ነበረ። እሺ ያንተስ መሆንህ ነው ደግሞ ሆነህ ነው አንተ ተግዝሃል ሲለው እባክህ ሀና ትምህርቷን አቋርጣ በዛ ጉዳይ ትንሽ ተወዛግቤያለሁ ምናምን ሲለው የሀና ችግር ደግሞ ማለቂያ የለውም ወይ ሀና ሲል ነበረ። እሱም እንግዲህ ወደ አጎቱ ጋር ሄዶ የጠየቀውን ገንዘብ አጎትየውም ይሄ ስራ ቶሎ እንዲጠናቀቅ ስለፈለገ ምንም ሳያምታታ ለምንድን ነው ለምን ፈልገው ነው ብሎ ሳይል ብሩን ሰጥቶት እሱም የተቀበለውን ብር ቀጥ ብሎ ይዞ ሄዶ ነበር ወደ እርግብ። እርግብ ጋር በጣም ደስ ብሏት የጠየቅሽኝን ብር ይዤልሽ መጣሁ ሲላት እርግጠኛ ነህ? እና ታዲያ ለምንድን ነው ቆየለኝም ብለህ ያልከኝ ምናምን ስትለው በቃ አለ አይደለ ዝም ብዬ ሙድ ላይ ያዝብሽ ብዬ ነው ምናምን ሲያት ነበር። ዘሪሁን ይህን ገንዘብ ስለጠየቁ እርግጠኛ ነኝ ገንዘብ ወዳናት ብለህ ትል ይሆናል፣ እኔ ግን እንደዛ አይደለም ምናምን ስትል ያው ብዙም አላስጨረሳትም። አንድ ሰው ከጀርባቸው ስታይ ያ ሰውዬ ደግሞ የሚከታተላት እንደሆነ እርግብ በደንብ አውቃለች። እኔ የምልህ ዘሪሁን ከአሁን በኋላ አክስቴን በተደጋጋሚ እየደወለች ነው፣ ከአሁን በኋላ እኔን እስካልኩ ድረስ እዚህ እንዳትመጣ እባክህን ስትለው ለምን ሲላት የሚከታተለኝ ሰው አለ እና ያ ሰው ደግሞ ችግር እንዳይፈጥርብህ እባክህን እዚህ አትመላለስ ራስህን ጠብቅ ስትለው ነበረ። እሱም እሺ በማለት ከቦታው ከአክስቷ ጋር ለማውራት ስለፈለገች ከቦታው ተንስታ ሄዳል። ሰላምና ሀና ቤት ውስጥ እያወሩ ወደ ትምህርት ቤት ለመሄድ ስለፈለገች ልብስ እያወጣች ምንድን ነው ሀና ሰላምዬ ይሄ ልብስ መረጣ አይበቃም እንዴ? ቶሎ እንውጣ ትምህርት ቤት እኮ ነው የምንሄደው፣ ምን አመጣው መዘነጡ ስትላት ሀንዬ ልዘንጥ እንጂ እያለች ነበረ። እኔ የምልሽ እንዴት አደረግሽ ትምህርቱን ስትላት ልቀጥል ነው አለች። እንዴት ስትላት በቃ አሲር ችግር የለውም ተማሪ ብሎኛል እና ልማር ነው። ሀንዬ እኔ ስጠይቅሽ ግን ለምንድን ነው እምቢ የምትይው? ነገር ግን እሱ ሲጠይቅሽ የጠየቀሽን ሁሉ እሱ ያለሽን ሁሉ እሺ ነው የምትይው። ቆይ እኔ ምን አድርጌሽ ነው ስትላት እንዴ እሱ እኮ ናምነዋለሁ ወደዋለሁ ምናምን ስትለው ያው እንግዲህ ሰላምም እወደዋለሁ ስትላት በሌላ ነገር አስባ ስለነበረ ጠጋ ብላ እንደ ሴትነት ሀና እኔ እንደዚህ አይደለም ያልኩሽ እባክሽን ሀንዬ እሱ ይወድሻል ስትላት አዎ ይወደኛል፣ አንቺስ ተወጃዋለሽ ስትላት እንዴ እወደዋለሁኝ ወንድሜ እኮ ነው ስትላት ሀና ብላ በጣም ነበር የተበሳጨችው ሰላም።
ምናሴ ምግብ ልስራልሽ ብሏት ለሀና ገብቶ ስለነበረ ሰላምና ሀና እያወሩ እያለ ምግቡን ጨርሻለሁ፣ አንቺ እዚህ ቁጭ ብለሻል አደለ ስትለው አዎ ጨረስክ፣ በቃ እሺ የለ እንብላ ብላ ስትነሳ ከመቀመጫ እኔን እንብላ ትሉኝም አደለ ለራሳችሁ ትበላላችሁ ስትል እንግዲህ ሀናና ምላሴ ተያይዘው ወጥተው ምግብ እየበሉ እኔ ምሽ ከአንቺ ሽሮና ከኔ ፍርፍር የቱ ይጣፍጣል ሲላል በጣም ነው የሚጣፍጠው ምናምን ስትለው ነበር። ቆይ ግን እንዴት ፈቀደችልህ ድንብላል ስትለው በአሳር ነው በጦርነት ወንድ ልጅ ኪችን ገብቶ አይሰራም ብለኝ በአሳር ነው የገባሁት ምናምን እያለ እንግዲህ አንዳንድ ነገሮችን ሲያወሩ ነበረ። ምላሴና ሰላም አሁን ሰዓት ላይ እርግብን በጣም ክትትል አብዝተውባታል። እርግብ መውጫ መግቢያ ታለች። በወጣይ በገባይ ሰዓት ሁለታቸውም እየተፈራረቁ እየተከታተሏት ነው። ስልክ ስታወራ ራሱ ከበስተጀርባ እየቆሙ እያዳመጡ ነው። ምላሴ በቅርብ ጊዜ እንደርስበታለን ይሄንን ነገር ብቻ ሰላምዬ አንቺ ስትመጣ ይቅርታ ጠይቂያት፣ ምክንያቱም አሁን ላይ ሰላም ነው መፍጠር ያለብን እኛ ለክትትል እንዲያመቸን ምናምን ብሎ አሳምኗት ነበረ ሰላምን። ሰላምም ደግሞ ችግር የለውም እሺ ወንድሜ አንተ እኮ ታደርገዋለህ በማለት ተቀብለው እጠይቃታለሁ ይቅርታ በቃ ስትለው እሺ ብላ እንግዲህ ሰላምና ሀና ተያይዘው ወደ ቤት ወጥተው ነበረ። ነገር ግን አንዳንድ ነገሮችን እያወሩ ሀና አባቷ በጣም እንደፈሩ ትከጅኛለሽ ብለው ትተሽ ትሄጃለሽ ብለው እንደፈሩ ስትነግራት ነበረ ለሰላም። ሰላምም እኔ ምንሽ ለማየ ለምን አታስተዋውቂያትም? ምናልባሽ ሲያወሩ እኮ ቤተሰብ እንደሆን በደንብ ሊያውቁ ይችላሉ እነሱ እና እባክሽን ሀና እናስተዋውቃቸው ስትላት ነበር። እሷም እሺ ካልሽ በቃ አባዬ እነግረዋለሁኝና እንዲተዋወቁ እናደርጋለን ተባብለው እነሱ ሰላም ተባብለው ተሰናብተው እያለ እንግዲህ ባዩሽ ብሩን ተቀብላ ስትወጣ ጆሮና ቸምቹ አንድ ላይ እያወሩ ሲመጡ ባዩሽ ቀጣይ ስራችን እንግዲህ ጓደኛውን ማስወገድ ነው እያለች እነሱ ከየት መጡ ሳይሉ አጠገቧ ድቅን ሲሉ እሷም በድንጋጤ እናንተ ሌቦች ምን ትሰራላችሁ ስትላቸው ነበር። ምክንያቱም እሷ በደንብ ታውቃቸዋለች እነሱ ናቸው እንጂ ያላወቋት። እሱም ይኸውልህ ቸምቹ እኔ የሰጠኋት ለእርግብ የሰጠኋትን ብር ነው የያዘችው ምናምን ሲል ነበረ። እና እርግጠኛ ነህ ሲል አዎ እኔ የሰጠኋትን ብር ነው። ቆይ ታውቃታለህ እንዲህ ሲል የእርግብ አክስት እኮ ናት ምናምን ብሎ ሲነግረው ጆሮ በጣም ደንግጦ ከዚህ ሰፈር እንጥፋ እያለው እንዴት እኔ የሰጠኋትን ብር እሷ ልትይዝ ቻለች እያለ እንግዲህ ሁለታቸው ምክንያቱም ባዩሽ ልጁን ከአሁን በፊትም አይተዋለች። ይሄ ሰውየውም ደግሞ እንዲሰለለላት የላከችው ሰውዬ በደንብ ስላየው ሁለቱ ነው ተነጋግረው እሱን ለማስወገድ ነው እቅዳቸው፣ ቀጣይ እቅዳቸው። ነገር ግን የቸምቹ አጎት ይህን እንዲያደርጉ አይፈቅድላቸውም። እየተከታተላቸው ነው። መውጫ መግቢያቸውን እያጠና ስለሆነ እንደ ባለፈው እንግዲህ መቆለፉን በደንብ ይችልበታልና እምቢ ካሉ እንደሚቆልፋቸው ምንም ጥርጥር የለውም። እንዳውም ተመቸው ይጣደፍለታል ቶሎ ከዚህ ሀገር ቶሎ ለመውጣት ስለሚፈልግ ይህንን ስራ አጠናቆ። ለማንኛውም ለዛሬ የነበረን ቆይታችን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ